ዛሬ በሳምንት ቆንጆ የሆነ ቅንድብ የሚሰጣችሁ የሚያሳድግላችሁ እንዲሁም ደግሞ ቤቢ ሄር ማብቀል ለምትፈልጉ ለቤቢ ሄር ከፊታችሁ ለሸሸ ጸጉር ቆንጆ የሆነ ውህድ በ7 ቀን ውስጥ ጥሩ ሆኖ ቆንጆ ሆኖ የሚያሳድግ ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት። እውነት በጣም ተወዱታላችሁ። በጣም አሪፍ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ የሚገርም ቪዲዮ ይዤላችሁ መጥቻለሁ። በ7 ቀን ውስጥ ቅንድባችሁን የሚያሳድግ ከፊት ለፊት የሸሸባችሁን ጸጉር ለመመለስ እንዲሁም ደግሞ ቤቢ ሄር ማሳደግ ለምትፈልጉ ይሄንን ቪዲዮ እስከ መጨረሻው ተከታተሉት። በ7 ቀን ውስጥ ለውጡን ታዩታላችሁ። እንግዲህ ወደ አሰራሩ እንሄዳለን። ከዛ በፊት ግን ላይክ እያደረጋችሁ ሸር እያደረጋችሁ አዲስ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ ስንሄድ እንግዲህ እንዳያችሁት የሻይ ቅመም ቅርንፉል 1 ማንኪያ ጨምር ያለው፣ ጥቁር አዝሙድ 1 ማንኪያ ስላችሁ በሻይ ማንኪያ ማለት ነው፣ የሻይ ማንኪያ። ይሄንን አንድ ላይ አድርጋችሁ እንቆለዋለን ማለት ነው። ቴምር አለኝ። ቴምር እኔ ቆልቼ ፈጭቼ አዘጋጅቼ አስቀምጫለሁ። እናንተ ከሌላችሁ ቴምርም ታዘጋጃላችሁ። ቴምር ያላችሁ ቴምር አዘጋጅታችሁ ቆልታችሁ ፍጩትና ከዛ በኋላ እነግራችኋለሁ እንዴት እንደምትጨምሩት። መጀመሪያ ግን ይሄን ቅርንፉሉንና ጥቁር አዝሙዱን አንድ ላይ አድርጋችሁ ትቆሉታላችሁ ማለት ነው። ጥቁር አዝሙዱንና ቅርንፉሉን ስቆሉ ለብቻ ለብቻ መቁላትም ትችላላችሁ፣ አንድ ላይ ማድረጋችሁ መቁላት ትችላላችሁ ማለት ነው። ከዛ እንደዚህ እርር አድርጋችሁ ትቆሉትና መፍጫ ካላችሁ ትንሽዬ መፍጫ ካላችሁ በመፍጫ ትፈጩታላችሁ። ከሌላችሁ ደግሞ እንደዚህ እንደኔ ቤት ውስጥ ባለ ነገር በቡና ሙቀጫ መውቀጥ ትችላላችሁ። ብቻ ንጹህ ይሆን እና እንደዚህ አድርጋችሁ ተወቅጡታላችሁ ማለት ነው። ያው ልክ እንደ ቡና ተወቅጡታላችሁ። ድቅቅ ሲልላችሁ ትጨርሳላችሁ ማለት ነው። እና በጣም ቆንጆ ነው ቤተሰቦች። እንደነገርኳችሁ ይሄ የቴምር ፍሬው እንደዚህ ተቀጥቅጦ ወይም ተወቅጦ አይደቅላችሁ። መፍጫ ካላችሁ በመፍጫ ብትፈጩት የተሻለ ነው። በመፍጫ እንደገና ደግሞ ብረት መውቀጫው ብረት መውቀጫ ከሆነ በሱ ሊደቅ ይችላል የቴምር ፍሬው። ካልሆነ ግን በመፍጫ ካልሆነ ሊደቅ አይችልም። እና እንደዚህ አድርገን አሁን ፈጭተናል። ወቅጫዋለሁ እንደዚህ አድርጌ ድቅቅ ብሏል። በደንብ ስለቆላሁት በእርር አድርጌ ስለቆላሁት እንግዲህ ደቆልኛል ማለት ነው። ከዛ በኋላ ዱቄታችን እንደዚህ ሆኗል። በጣም ቆንጆ ነው ቤተሰቦች። እንደዚህ አድርጋችሁ ተጠቀሙት። ቅንድባችሁ እንዴት እንደሚያድግላችሁ እየተቀቡ አሳያችኋለሁ። የኔንም አሳያችኋለሁ እንዴት እንዳደገ። ከዛ እዚህ ጋር የቴምር ፍሬ ዱቄት ነው ይሄ። እኔ ያው ስላለኝ ዱቄቱ አሁን መቁላት ቆርጬ ለእናንተ ማሳየት አይጠበቅብኝም ብዬ በማሰብ ነው። እንግዲህ ዱቄቱ እንደዚህ ስላለኝ እዚህ ላይ ትንሽዬ ጨምርበታለሁ ማለት ነው። ያው የቴምር ፍሬ እኔ በስንት መከራ ስለማገኘው እየቆጠብኩ ነው የምጨምር። በዛ ያለ ካላችሁ በዛ አድርጋችሁ መጨመር ትችላላችሁ። እና እንደዚህ አድርጋችሁ ከቅርንፉሉ ከጥቁር አዝሙዱ ዱቄት ጋር እንደዚህ እንጨምርና አንድ ላይ አድርገን ይሄ ካስተር ኦይል ነው ቤተሰቦች። ካስተር ኦይል ካላችሁ በካስተር ኦይል ትሰሩታላችሁ። ካስተር ኦይል የሌላችሁ ደግሞ በወይራ ዘይት በኮኮናትም መስራት ትችላላችሁ። የሽንኩርት ቅባት ካላችሁም በሽንኩርት ቅባትም መስራት ትችላላችሁ። ካስተር ኦይል ካላችሁ እሰየ፣ ከሌላችሁ ግን የሽንኩርት ቅባትም ቆንጆ ነው። ወይራ ዘይትም መጨመር ትችላላችሁ ማለት ነው። እና ከሶስቱ በአንዱ ትጠቀማላችሁ። ወይራ ዘይት ከሌላችሁ፣ ካስተር ኦይል ከሌላችሁ በወይራ ዘይት፣ የወይራ ዘይት ከሌላችሁ ደግሞ የሽንኩርት ቅባት ካላችሁ በሱ መጠቀም ትችላላችሁ። ከሶስቱ በአንዱ መጠቀም ትችላላችሁ። ቶሎ እንትን እንዲልላችሁ ማለት ነው። ቶሎ እንዲያበቅልላችሁ እድገቱ ቶሎ ፈጥኖ እንዲያድግላችሁ ከፈለጋችሁ በዚህ በሶስቱ በአንዱ ብትጠቀሙት አሪፍ ለውጥ ታያላችሁ።
እና እንደዚህ አድርገን በደንብ አድርገን እናዋህደዋለን። ከዛ እንደዚህ አድርገን ካዋህድን በኋላ ምን እናደርጋለን መሰላችሁ? ጋስቲር ወይም ፎይል ክድን እናደርገዋለን የአዋህድነውን ውህዳችንን ማለት ነው። ከዛ ውሃ ታፈሉና ውሃ በደንብ አድርጋችሁ ታፈሉና እዚህ እቃ ላይ ትጨምሩታላችሁ። እንግዲህ ውሃውን እንደዚህ ትጨምሩና ከዛ ውህዳችንን እላዩ ላይ እንጨምርና እናቆየዋለን ማለት ነው። ውሃው ሲቀዘቅዝባችሁ እያፈላችሁ ውሃ ትጨምሩበታላችሁ። ውህዱ ላይ ሳይሆን እታች በእንፋሎቱ ውህድ ቅባታችን እንዲወጣልን ማለት ነው። እቃ ታስቀምጡና ተለቅ ያለ እቃ ላዩ ላይ ውህዳችሁን ታስቀምጡታላችሁ ማለት ነው። ውሃው ሲቀዘቅዝባችሁ የሞቀ ውሃ እየጨመራችሁ ቢያንስ ለ15 ደቂቃ ያክል ታቆዩታላችሁ ማለት ነው። ከዛ በኋላ እኔ አሁን 15 ደቂቃ በላይም ነው ያቆየሁት። ውሃ እየጨመርኩ የፈለየ ውሃ እየጨመርኩ ከ15 ደቂቃ በላይም ነው ያስቀመጥኩት። ምክንያቱም ደህና ሆኖ ውህዳችን ቅባታችንን ከሰራነው ውህድ ጋር በደንብ ብሎ እንዲወጣልን ማለት ነው ቅባታችን። ከዛ እንደዚህ አድርገን እናጠለዋለን። ጥልል ታደርጉታላችሁ። በጨርቅ ማጥለት ትችላላችሁ። ንጹህ ጨርቅ ፈልጋችሁ በንጹህ ጨርቅ ማጥለት ትችላላችሁ። እንደዚህ በወንፊት ማጥለት ትችላላችሁ። ከዛ ካጠለን በኋላ ምን እንጨምራለን መሰላችሁ? የሬት ጀል እንጨምራለን። የሬት ጀል እንግዲህ ይሄ ነው፣ አሎቬራ ወይም የሬት ጀል ይሄ ነው። ይሄ ከሌላችሁ ፍሬሹ ካላችሁ ፍሬሹን መጨመር ትችላላችሁ። ሬት ሁለቱም ከሌላችሁ ደግሞ ባዝሊንም መጨመር ትችላላችሁ። እና ቤተሰቦች እንደዚህ አድርገን አንድ ማንኪያ የሚሆን የሬት ጀል እጨምርበታለሁ። ሬት እንግዲህ ነግሬያችኋለሁ ከአሁን በፊትም በጣም ዘርፈ ብዙ ጥቅም አለው። እንደገና ደግሞ ብቻውን ራሱ ብትቀቡት በተለይ ፀጉራችሁ ከሳሳባችሁ የፊት ለፊቱ ከሸሸባችሁ ሬትን ብቻውን ራሱ ብትጠቀሙት ካገኛችሁ የፍሬሽ ሬቱን በጣም ነው የሚያሳድግላችሁ። በተለይ ደግሞ የፀጉራችሁን ቆዳ ጽድት ነው የሚያደርግላችሁ። እና ለዛ ነው ቶሎ የማሳደግ እንትን ኃይል ስላለው ነው የጨመርኩበትና ሬት ካገኛችሁ እንደዚህ ጨምሩበት። ቅንድባችሁን ቶሎ እንዲያድግላችሁ ከፈለጋችሁ እንደዚህ አድርጋችሁ ተጠቅማችሁ ብትጠቀሙት ቆንጆ የሆነ ቅንድብ በእርግጠኝነት ታገኛላችሁ። ከአሁን በፊትም በሽንኩርት በነጭ ሽንኩርት በቴምር ሰርቼላችኋለሁ። ይሄን ደግሞ ሞክሩት። ይሄ በጣም ፈጣን ነው። በተለይ ካስተር ኦይል ከጨመራችሁበት በፍጥነት ነው የሚያሳድግላችሁ። ብዙ ልጆች ከአሁን በፊት በሰራሁት ብዙ ልጆች አዎ እናመሰግናለን፣ ለውጥ አለው፣ አሳድጎልናል ብላችሁኛል። ኮመንት ላይ ራሱ ሄዳችሁ ገብታችሁ ማየት ትችላላችሁ። አመሰግናለሁ በእውነት እናንተ ውጤት ስታገኙበት እኔ ደስ ነው የሚለኝ፣ ደስ እያለኝ ነው የምሰራው እና ውጤት ስላገኛችሁበት በዚህ አጋጣሚ ደስ ብሎኛል። እና ይህንን ደግሞ ብትሞክሩትና ውጤቱን ብታዩ ደስ ይለኛል። ከዛ ቤተሰቦች አሁን እየተቀባው አሳያችኋለሁ። የኔ ቅንድቤ በስቷል። እውነት ለመናገር ከካሜራው በጣም ትንሽ ራቅ ስላልኩ ነው እንጂ በጣም በስቷል። ያው ለእናንተ ለማሳየት ያክል ነው የምቀባው እንጂ ቅንድቤ እየበዛብኝ ነው። ካሁን በኋላ እንኳን የምቀባም አይመስለኝም። ያው እናንተን ለማሳየት ያክል ነው። እና ቤተሰቦች ምን እናዘጋጃለን መሰላችሁ? የጆሮ ማጽጃ ላይ አይደለ? እሱን ታዘጋጃላችሁ የምትቀቡበት። ይህንን የአይናቸውን ጭራ የሚቀቡበት አለ። እሱ ቡሩሽ ነገር እሱ ካላችሁ በሱ መጠቀም ትችላላችሁ። ለቅንድባችሁ ሳይሆን ለአይናችሁ ጭራ እሱ መጠቀም ትችላላችሁ። ካላችሁ እሳዬ ቆንጆ ነው። ከሌላችሁ ግን እንደዚህ በጆሮ ማጽጃው መጠቀም ትችላላችሁ ማለት ነው። እንግዲህ እንደዚህ እያደረግን ቅንድባችሁን ብቻ ነው መቀባት ያለባችሁ። ያልፈለጋችሁት ቦታ ላይ እንዳይወጣባችሁ እንደዚህ እያደረጋችሁ በጥንቃቄ እንትን ትሉታላችሁ ማለት ነው፣ ትቀቡታላችሁ። እና ሽፋሽፍት ደግሞ ይሄን የአይናችሁን ጭራ ስትጠቀሙ ግን ጥንቃቄ አድርጉ። አይናችሁን እንዳጠነቆሉት ወደ ውስጥ የሆነ ነገር እንዳይገባባችሁ ጥንቃቄ አድርጋችሁ ነው መቀባት ያለባችሁ። እኔ ሲጀመር ይሄ ቅንድቤን ማለት ቅንድብ ሳይሆን የአይን ጭራ የማሳደግ ፍላጎት የለኝም። ማሳደግ ለምትፈልጉ ግን በጥንቃቄ አድርጋችሁ ተቀቡት ልላችሁ ፈልጌ ነው። እንዲሁም የሬት ጀሉ ይሄ እኔ የተጠቀምኩት እሱ ካላችሁ
ማታ ማታ እየተቀባችሁት ይህንን የአይናችሁን ጭራ እየተቀባችሁት ብታሳድሩት በትንሽ ጊዜ ያድግላችኋል። እና እንደዚህ እያደረጋችሁ በጥንቃቄ ተጠቀሙላችሁ ፈልጋለሁ። ከዛ የግንባራችሁን ቤቢ ሄር ማውጣት የምትፈልጉ እንዲሁም ደግሞ ከፊት እየሸሸባችሁ እሱንም ማታ ማታ እየተቀባችሁ ጠዋት ላይ ትታጠቡታላችሁ ማለት ነው። ይህንን ማታ ተቀብታችሁ ጠዋት ነው የምትታጠቡት። ተቀብታችሁ 1 ሰዓት 2 ሰዓት ቆይታችሁ መታጠብ አይደለም። ማታ ትቀቡና ተሳድሩታላችሁ። ከዛ ጠዋት ላይ ትታጠቡታላችሁ። ሁል ጊዜ አንድ ቀን እየዘለላችሁ አንድ ቀን እየተጠቀማችሁ ሳይሆን ሁል ጊዜ በየቀኑ ነው የምትጠቀሙት ማለት ነው። ማታ ትቀባላችሁ፣ ጠዋት ትታጠቡታላችሁ እና ለውጥ ታገኙበታላችሁ። ለውጥ ካገኛችሁበት ደግሞ ኮመንት ላይ ያስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉኝ አመሰግናለሁ። ለዛሬው ያዘጋጀሁት ቪዲዮ ይመስል ነበር። መልካም ጊዜ